አስታራቂ ነገር ነው። ደግሞ ተጣልተን ቀር ነው እንዴ? አንድ ሀገር ተወልደን አንድ ክልል ተወልደን አንድ ዜጋ ተወልደን እንዴት ተጣልተን ማንቀር? ማርያምን እንታረቃለን። አዳምጣውን በቃ እኔ አሁን ፈታ ላረግ ነው። በቃ ተው ሌላውን ባክር ሰው ወታደር አይደለ? እሺ አና ደኑ የአብይ ወታደሮች ስሙ ልንገራችሁ፣ ሟችና ምርኮኛ ሆናችሁ ቀራችሁ። ደኑ ፋኖች ዝናን ይነገር ባለም የአብይን ወታደር ነዳው እንደላም እንደላም ይላል። እንግዲህ የዘሜዋ ልጅ ያሳምነው ልጅ ያልበላው ቃሉን ይላል። ቀንደው ድኩላ እጁን አይሰጥም ለባለ ጋራ ይላል። እንግዲህ እዚህ ጋር አይዞህ አልመጣሁም እኮ አይዞህ። ሲጀመር የአብይ ወታደር ስትሉ ደግሞ ቅር አለኝ። እኛ የአብይ ሳይሆን የአገር ጠባቂ ነን። ኧረ ወይ እናንተ ዘመናችሁ የአብይ ናችሁ ትላለህ። የዘመናችሁ እናንተ ለዘመነ ብላችሁ ነው ወጣችሁት። ሲወረድ ያስተሳሰባታስ መጀመሪያ ራሴ ምንድን ነህ ብለህ ራስን ጠይቅ። ዘመነ ካሴ እናንተ ዘመነ ተሆናችሁ አሁን እኛ የሚያብይ ነን። ሲወረድ ያስተሳሰብ ለዘመነ ብላችሁ ነው ወጣችሁ። ለዘመነ ብለህ አንተ ግን ለአብይ ብለህ ነው። ምን ማለት ነው እሱ ደግሞ? አረደኑ አንቺ የፈሪ ሚስት አምሳትስጪው ለሱ ወለደው ልጅ ይሆናል እንደሱ። ፈክር እስቲ አንተ አድማበት ንጻን በተግባር ነው ፍቅር አይመቸንም። በተግባር ነው። ቆይ አንድ ወታደር ሰላማዊ ሰልፍ አያደርግም። ፖለቲከኛም አይደለም፣ ተዋጊ ነው። አድርግ የተባለውን ያደርጋል ማለት ነው። ነገር ግን በህዝብ ላይ ቢኤም ዙ ታንክ መድፍ ሲተኮስ ደግሞ የግሉን መወጣት እኮ አለበት። እንዴት አማራ ክልል ያለበት ሁኔታን ታውቃለህ ብዬ ነው። በህዝቡ ላይ ቢኤም ምናምን አይተኮስም። ምናልባት እናንተን አገኛለሁ በማለት ንጹሃን ሊጎዳ ይችላል። አላባክ እኛ ጋርም ማመች ሆነላችሁ ብሎ ነው የንጹሃን ህዝብ ደብደቡ እንጂ ታሆነልን እንግዲህ አይተርን እንግዲህ ሀገራችን አይደል እንዳሉ ነው ሆኖልናል እንጂ ለምን አልሆነላችሁም ይባላል። ሆኖልንማ ነው። ስንት ሚሊዮን ወታደር እዚህ ካምፕ የተቀመጥ ነው። እሱ ያላችሁ ስለበቃ አይደል እንዴ? ለምን እኛን አውጥተው ወደ እሱ አያመጡንም? ለምን እዚህ ስማማ ወንድም ፈታ ብለን በስነ ስርዓት ተረጋግተን ነው ካምፕ ያለ መከላከያ ካምፕ ተቀምጠን እኛ ራሱ እኮ ቅምጥ ሰለችን። አሁን በእናትህ ያለው ራሱ ደስ ይለናል። እዚህ ጋር ላሳየህ ዳር አንተ ራስህ አይ ለምን አያመጡም ነው? እኔ ምንም እንድታሳየኝ አልፈልግም። ለምን እኛን አያመጡም? ስንት አስከሬን እንዳለ ማለት ነው። እዚህ ጋር መከላከያ ነው ካምፕ ያለ። ዳር ልጅና ያልቃል እንዴ? የሀብታም ልጅና እሱ የሰውየው ልጅ እኮ የፈለገው ቦታ ነው የተቀመጠ። የዳር ልጅ ያልቃል እንዴ? እዚህ ጋር ከፈለክ እንዳላሳይ ስፈልግ ደግሞ ማለት ነው ስንት መከላከያ እኛ አካባቢ እንዳለ ማለት ነው። አስከሬኑ ራሱ ወድቆ ማይቀበረው ማለት ነው። የተማረኩት እናሳየው የተማረ አሁን እንዘራቸው አንተ ተያየውት እኮ ነው። እኔ እሱን ተወውና ማለት ነው ምን ልበል? የራስህን ንጹህነትና የራስህን እንትን ብቻ ማየት የለብም። እኔ አልተገፋውምና እኔም እኮ አልተገፋውም፣ ግን ሌላው ሲገፋ ነው። ሌላው ሲገፋ ታዲያ እናንተ ምን ነው ማድረግ ያለባችሁ? እናንተ ከመከላከያ ጋር መዋጋት ነው ያለባችሁ ወይስ ከሚሊሻ ጋር ከፖሊስ ጋር ከአካባቢው ጸጥታ ጋር ነው መዋጋት ያለባችሁ? እኛ መዋጋት ያለብን ከስርዓቱ ጋር ብቻ ነው። ስርዓቱ አዲስ አበባ ነው። ስርዓቱ አዲስ አበባ ነው። አዲስ አበባ እና ተዋጋለች። አሃ ቀበሌ መጣችሁብን እኮ ቤቴ መጣ ስትወጋኝ እኔ ዝም ብዬ ነው ማይ እንዴ? ምን አይነት ነው አንተ? ቤቴ መጣ ስትገለኝ ዝም ብለህ የክልል መንግስት ታዘዘ ከቀበሌ መሄድ እንችላለን። እሱ እኮ ግዴታ እኮ ነው። የአካባቢ ጸጥታ ማስከበር ከአካባቢ ጸጥታ በላይ ከሆነ መከላከያ በአካባቢው መግባት አይደለም። ይኸው ለኛ የሴት ልጅ መብት እንጠብቃለን፣ የሀገራችንን መብት እንጠብቃለን። ሲቀጥል ደግሞ ማለት ነው ጥሩ የሆነ ስነ ልቦና አለ። መብት አንጠብቅም? ኧረ ያ መብት አንጠብቅም ወይ? አንተ ልጅ ከነናቷ እየበላህ ነው መብት የምትጠብቅ?
ምንድነው መብላት ማለት? አብራራውስ ጓዱ ያንተ አስተሳሰብ የተለየ ሊሆን ይችላል። ነገር ግን በአንተ ሰው ይበላል እንዴ? አንተ ምንድነው ሰው ይበላል? ኧረ አይባልም በእናትህ። እስኪ ኢትዮጵያ ውስጥ ሰው የሚበላ የለም። እስኪ አማርኛውን ቀይረው ደግሞ አስተካክሉ። ያተጻፋታል በእናትህ። አሁን ማማ እየበላህ ያልኩህ ለምን መሰለህ? ስጋቸውን በላህ አይደለም እየደፈርክ ለማለት ፈልጌ። ስለዚህ አሁን አንተ ንጹህ ሰው ትላለህ። ሌላውን ተውትና ትግራይ ስታጨናንቃችሁ እኮ የአማራ ሕዝብ ተጎናችሁ ሆኖ ልታሸንፉ የቻላችሁበት ምክንያት አንዱ ዘዴ ይሄ ነው። ነገር ግን እንዴት ሰው ተጎናችን አይደለም አላልኩም። እሱን ተጎናችን ነው። ፋኑም ተዋግቷል፣ ተጎናችን ነው አላልኩም። አልተዋጋችሁም አላልኩም እኮ እሱን ልንኖርም ላንኖርም ትችላለህ። አንተ ትናንትናም ገብተህ ሊሆን ይችላል። ችግር የለውም። እሱን እግዚአብሔር ያውቀዋል። ችግር የለውም እኮ ተዋግታችኋል። አልተዋጋችሁም አልወጣኝም እሱን እንዴት አማራ በቅርጫት ሳይቀር እንጀራ ተሸክሞ በየምሽግ እንዳላበላችሁ ዛሬ በአማራ ክልል ላይ የሚደረገውን ነገር ታውቃለህ። አማራ ክልል ላይ እኛ ትግል አነሳን መጸንፈኛው ላይ ነው። እናንተ ታካባቢው ግብር እየተቀበላችሁ ግብር እየሰበሰባችሁ መንግስት በዛ ግብር ይሰበስባል። እናንተ ግብር ተሰበሰባላችሁ። ለህዝቡ አታስቡም። ለህዝቡ የምታስቡት ሆነ ብዙ ልታሰራ ይመስላል። እኔም አማራ ክልል ተወላጅ ነኝ አትልም። ብዙ ነገር አውቃለሁ ከእናንተም። አንተ አሁን መከላከያ ሰራዊትን አንድ ጥያቄ ልጠይቅ። ይሄን ተመለስከው ትክክለኛ ሀገር ጠባቂ ነህ? መከላከያ አይደለሁም። ምንድነህ? ምን ይሻለህ? እሺ ምንድነህ? አድሪ ነህ? አድማ በትን ነኝ። አድማ ይበትን ያው ምናምን ይበትን። ቆይ እስቲ ቀንዳም ያማረ ይበትን አንተ አንዳውጣ ይበትንህ ጭንቅላትህን ነው የምበትንልህ። ጥበቃ ነው ዋናው ዓላማ ሀገር መጠበቅ ነው። አድማ በትን ደግሞ ምን ሀገር ነው የምትጠብቅ? በእናትህ አድማ በትን እኮ ሀገር ጠባቂ አይደለም። የግለሰብ ሌባ ተሯሩጠ መሆን ነው መስሎኝ። መጀመሪያ ነው ዞሮ ባላ ተውማታው አድማ በትን በሰኞች መጀመሪያ እንደ ኢትዮጵያ ስላሰብኩ እኮ ነው እኔም እንጂ እስካሁን እናንተ ጋር ነበርኩ። አድማውን እንደ ኢትዮጵያ ያሰብ በእናትህ ወሬው እና እንደ መሪያችሁ ወሬያችሁና ምላሳችሁ እየራስ እንደ ኢትዮጵያ ታስባለህ? ለምን መከላከያ ሰራዊት አልሆነም? ዳር ድንበር ጠባቂ የድሮ መከላከያ ሰራዊት እና ዳር ድንበርማ እንዳንጠብቅ እንደ ሌባ መንደር ለመንደር ኮሲ ለኮሲ እየሮጥክ ህዋት ቂጥክን እየለመጠ ሸዋሮቢት ሲያስገባ የት ነበርክ? የዛኔ አንተ የቀዳዳ ልጅ ህዋት ቂጥክን ቂጡንም የተለመጠ እኮ ለየ። ኧረ እባካችሁ በባዶ እግር ያድክበት ለምጦ ለራሱ አልድኖም። ማርያምን ነው የምልህ። የት ነው ያለው? ቆይ ጎጃም ና። የጎጃሙ ቅምጥል ነኝ። ምን ልታዘዝ? የት ቦታ? ደብረ ማርቆስ ዙሪያ መርጦ ለማርያም ና። መልጦ ለማርያም መጥቼ ነበር እኮ ባለፈ አታስታውስም? አዎ መቼ ላይ? አሁን በዚህ 2 ወር ውስጥ መጠን ነበር። እና ምን ሰርታችሁ ሄዳችሁ? የተቃጠለባችሁን ወር አልደረሳችሁት? ኧረ መድኃኒዓለም ኦራል ቀርቶ ሳይክል አላቃጠልክምሽ? ሳይክል ታውቃለህ? ግን ስማ አይ ሳይክል ነው የምታውቁት ብዬ ነው እናንተ። ሳይክል እንደራሱ የምታውቀው እኮ ወራልን የምታውቀው አንተ መንግስት ስለገዛው ነው። ምን ታውቃለህ አንተ ስለሆነ እኮ ሲጀመር አላሙ። ኧረ እሱማ አላውቅም። አድማ በትን የሆንክ ግን በምን ምክንያት ነው ታውቃለህ? ምን በተነሳ ነው? በምን ተነሳሽነት?
በሌባ ለምሳሌ ምን አይነት ሌባ እናውቀዋለን? እባክህ ሰላምህን ነስተህ የሚሄድ ለምሳሌ አንተ አለ ከዛ ጓደኞችህ ስለዚህ ለኛ ብለን የገባ ማለት ነው። አዎ በጣም ታሪክ ስራ ሲያውን ቤተሰብ ስታስቸግር ናዚ ደብረ ማርቆስ አካባቢ ደብረ ማርቆስ ነው። ደብረ ማርቆስ ናንም ለአካባቢ አይ መምጣትማ የምትችሉ እናንተ ነበራችሁ፣ ታውቁበት ነበረ። እዛ ያደርሰውም እኮ መንገድ ላይ ስለሚቀር ከዚች እዚች ነው የሚሄድ። ደግሞ ልላክልህ ፎቶ የጓደኞችህን። ኧረ እኔ እልክልሃለሁ። ማርያምን ደግሞ አንድ ባካል ታልፈለክ ደግሞ ፎቶ ማርያም አሁን በሰባት ማለት ነው የሆነውን ልላክልህ ከፈለክ። እስኪ አሳየን ወንድ ኮንክ እዚህ ላይ ማለት ነው። ቆይ እሺ ላሳይሃለሁ። አሳየን። ያንተን ደግሞ ካንተ ከፈለክ በፈለከው መንገድ እናሳያለን። በፈለከው የኔ ምን ታሳየኛለህ? እንደው አንድ ፋኖ ማርኪ ያሳየዋለሁ ብትለኝ አላምንም። እግዚአብሔርን ግን በዱካ ነው የሚፈርም። በጣም ያዘንኩት ለዛ ነው። ፈጣሪን ስታቋር እንዴ አንተ ደግሞ እግዚአብሔርን ብለህ ትምላለህ። ልንገርህ አንተ አገር ሻጭ ለብሩ ለ7 ሺህ ብር ብለህ ወገንን የምትከዳ ሰው ደግሞ አንተ እኔ ብራዘር ወገኔን መቼም አልከዳም። እንደናንተ ልክ ህዋት ጋር እየተን እየተበዳ ወንድምህን ልትወጋ ተመስመታ ህዋት ምን ሰርቷል በፊት ማለት ነው። እኔ እኮ ላይ በለው ነው ስማ አብይ ህዋት አብይ ህዋት ደጃፊ መጣ እኮ አይገባህም። አንድ ጥይት ተተኮሰ ለራሱ ገብርኤልን የምትቆም አይመስልኝ። ኧረ መድኃኒዓለም እመቤቴን ነው የምልህ። በተለይ የቦጋለ ብሬን ወደ አንተ ድምፁ ብሰማው ማለት አቆም ማርያምን ቻይና ወየ አሁን በአሁን ወር ራሱ ማለት ነው። ባለፈው የማረካቸው ልጆች ላክለትማ ፎቶውን የማረካቸው ልጆች ባለፈው አረዛጭ የምትውለው ነው እንግዲህ በአካል አሳየዋለሁ። አድማ ማርያምን ገብርዬን ታውቀዋለህ? ገብርዬ እሱ የሰራው ሀገር አለ ምን ገብርዬን ታውቀዋለህ ሆይ? አዎ ማርከው ማረክ ነው እንዳትለኝ ብቻ። አረ እንደዛ እንኳን ለምኛ እኮ ውሸት አናወራም። መግደል እኮ ማንም ሰው ይገድላል። እኔ ግን በህይወት በተግባር የያዝከውን አካል ማሳየት ነው። የያዝከው አካል ካለ መግደል እኮ መምታት እኮ የማንኛውም ሰው ክላሽ። አሁን አንተ አይንን ጨፍነህ ብትተኩሰውም ጥይት ነው፣ ሰው አልመታም አይልም። ግን አንተ ይቅርታ አድርግልኝ መቤቴን አንድ ብሬን ወደ አንተ ድምጹን ከሰማው ካቆም ገብርኤልን እናቴ ትሙት ፋኖነቴን ለራሱ ነው ይከዳሉ። ገብርኤልን እተዋዱ ፋኖነቴን ብሬን ነው ያስኩት። አይገርምም? ምን የራሱ አትሳነቀስ ብለህ ደጋቷሽ ማርያም ምን ይቀስፋል? በእድሜ መዋሸት ጥሩ አይደለም። ተዘቅዘቅ እሺ ተዘቅዘቅ ተዘቅዘቅ ዋለው ወየ ባለፈው እነሱን ብሬን ተኩስ ሰምተዋል። ምላጩን ጫን ብለው እዛው ዝም ታስታውሳለህ? የዛሬ አመት ነው ምናምን እንዲያ በክረምቱ እዛ የገፈላ ላይ ሊተኩስ ነው ልተኩሰው ነው ወዲ አንድ ቁጥር ጻፉልኝ ላስገባችሁ። ቁጥር እየቀየራችሁ አልመጣልኝ አላችሁ እዚህ ጋር
የጋይንቷ የፋኖች እህት ምናምን አስገበይ እያለች ነው ታወቃል። አይ ማወቀራባቸው ወጋለ እና እንዴት ነው እየተመቸ ነው ወንድሜ? በጣም ተመችቶኛል። ቤተሰብ በጣም ምንድን ሲሉ ነው ምን ይላሉ? አላወቀህም መሰል ንገረው ደህና አድርገኝ። ወጋለ ደግሞ አሁንስ ትንሽ ሳይኮ አቀራራለት እስኪ አንድ ጊዜ አንዳንዴ ለአቀራራይ አማራ እኮ ነኝ ተሽለላ ማልችል መሰለህ ነበር አና አልፋው ጋው ደጁን በማረሻ የሰው ልክ አያውቅም ባለጌና ውሻ ደኑ አመጣው አና ታንኩንም አመጣው ብሬኑን አመጣው አመጣው አስታጥቆኝን ሊመለስን ደኑ የናስታጥቄ ጦርን ገብናናው ሰው ይታረ ተመቸሻ ብራዘር የፋኖች ዝናን ይነገር ባለም ያብይን ወታደር ነዳው እንደላም ይላል። እንግዲህ የዘሜዋ ልጅ ያሳምነው ልጅ ያልበላው ቃሉን ይላል። ቀንደው ድኩላ እጁን አይሰጥም ለባለ ጋራ ይላል። እንግዲህ እዚህ ጋር አይዞ አልመጣውም እኮ አይዞ አትፍራ ዝም